የኤርትራም የፍርሃት ምሽግ ኤርትራ ከዓለም ተደብቃለች። የኤርትራ መንግስት ድንበር ሲያቋርጥ የተገኘ ማንኛውም ሰው በጥይት ተመትቶ ይገደል የሚል ስትራቴጂን የሚጠቀም ቢሆንም በየወሩ ከ2500 በላይ ኤርትራውያን ሕይወታቸውን አደጋ ውስጥ ከተው ሀገሪቱን ለቀው ይሰደዳሉ። የኤርትራ ኢኮኖሚ የሚለውን መስፈርት እንኳን ማሟላት የሚችል አቅም ላይ አይገኝም። ሀገሪቱ አዛውንቶች የሚበዙባት፣ ወጣቶች አገሪቱን ለቀው የተሰደዱባትና ወታደራዊ ግዳጅ አሁንም ድረስ የቀጠለባት ሀገር ነች። የኤርትራ መንግስት ግን አሁን ካለበት ጫና ለማምለጥ አንድ ጉዳይን በመሸሸጊያነት ይጠቀማል። ለመሆኑ ይህ መሸሸጊያ ምንድን ነው? ኤርትራስ እንዴት ከዓለም ሕዝብ ልትገለል ቻለች? በዛሬው ጥንቅራችን እንመለከተዋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እያልን አሁን ወደ ጥንቅራችን አለፍን። እስከ ፍጻሜው አብራችሁን ቆዩ። ከዓለማችን ስትራቴጂክ ስፍራዎች አንዱ በሆነው ነገር ግን የአቅሙን ያክል ለአካባቢው ነዋሪዎች የሚጠበቅበትን መስጠት ካልቻለው የአፍሪካ ቀንድ ከቀይ ባህር ዳርቻ አንዲት ሀገር ከአምባገነንነት አባዜው መላቀቅ ባልቻለ መሪ እየተሰቃየች ትገኛለች። ለ32 ዓመታት ኤርትራን ያላንዳች ተቀናቃኝ የመራው ኢሳያስ አፈወርቂ እንዳጀማመሩ ኤርትራን በዲሞክራሲያዊ መንገድ ሳይሆን ዜጎችን በማሰርና ይቀናቀኑኛል ያላቸውን በመግደል ለብቻው ፈላጭ ቆራጭ የሆነባትን ሀገር መፍጠር ችሏል። በ1990ዎቹ መጀመሪያ ላይ ተገኘ የሚባለው ነጻነት፣ ዲሞክራሲና የኢኮኖሚ እድገትን ለኤርትራ ሕዝብ ያዋልዳል ተብሎ ቢገመትም በተቃራኒው በአፍሪካ ቀንድ ሌላኛውን አምባገነን መሪ ያዋልዶ ኤርትራን ብቻ ሳይሆን የቀጠናውን ነዋሪዎችም ችግር ውስጥ ከቷቸዋል። ኢሳያስ አፈወርቂ ሀገሩንና ሕዝቡን ከዓለም አግልሎ በምስራቅ አፍሪካ ሌላኛዋን ሰሜን ኮሪያ የፈጠረ ቢሆንም በኢሳያስ አንደበት ግን የኤርትራ ከዓለም መገለል የአመራር ድክመትና የጸብጫሪነት ውጤት ሳይሆን የፍላጎት ጉዳይ ነው። ኢሳያስ አፈወርቂ ኤርትራ በአፍሪካ ቀንድ ራሷን የቻለችና በሌሎች ሀገራት ጣልቃ የማይገባባት ነጻነቷን አስከብራ የቆመች ሀገር እንደሆነች በተደጋጋሚ ይናገራል። እውነታውን ስንመለከት ግን ኤርትራውያን ከዓለም ብቻ ሳይሆን ከጎረቤት ሀገራትም ጭምር ተነጥለው በአምባገነናዊ ስርዓት ውስጥ እየሞቱና የሰቆቃ ሕይወትን እየመሩም ናቸው። ኢሳያስ አፈወርቂ ኤርትራም አሁን ያለችበት ደረጃ ላይ መድረሷን እንደ ድል የሚቆጥረው ቢሆንም እውነታው ግን የሚያሳየን የኢሳያስ መንግስት ከድል በላይ ውድቀቱን እያፋጠነ መሆኑን ነው። ለዓመታት የኢሳያስን ስርዓተ መንግስት ለመናድ የቋመጡት ምዕራባውያን ሀገራትም በቀጠናው እየተፈጠረ ያለውን ለውጥ በከፍተኛ ትኩረት እየተከታተሉት ይገኛል። በኤርትራ ያለው አሁናዊ ስርዓት ታዲያ አንድ መሪ በስልጣን ላይ ተንጠልጥሎ ለመቆየት የሀገሬውን ሕዝብ የሚያስርበትና የሚያሰቃይበት በራስ ሕዝብ ላይ የሚፈጸም ስቃይ ነው። ከዓለም የተገለለችው ኤርትራ ከዓለም እንድትገለል ካደረጓት ምክንያቶች መካከል ዋነኛው የተባበሩት መንግስታት ድርጅት ተደጋጋሚ ማዕቀቦች ናቸው። በተለይም ተመድ ከ2009 እስከ 2018 ባለው ጊዜ ውስጥ በርካታ ማዕቀቦችን በኤርትራ መንግስት ላይ ጥሏል። የኤርትራ መንግስትም ታዲያ የተጣሉበትን ማዕቀቦች ለምን ተጣሉብኝ ብሎ ያሉበትን ችግሮች ለመቅረፍ ከመሞከር ይልቅ ማዕቀቦች የሚጣሉብን ለምዕራቢያን ስላልታዘዝን ነው በሚል የሀገሬውን ሕዝብ ወደ ሌላ አቅጣጫ ወስዶታል። በኤርትራ ላይ ማዕቀብ መጣሉንም የኤርትራ መንግስት እንደ ድክመት ሳይሆን ራስን የመቻል ምሳሌ አድርጎ በተደጋጋሚ የመንግስት ልሳናት በሆኑ መገናኛ ብዙሃን ላይ ሲናገር መስማት እየተለመደ ነው። ራሴን የቻልኩ ነኝ፣ በሌሎች ሀገራት አልመራም የሚለው የኢሳያስ መንግስት ግን በሌላ በኩል ከገልፍ ሀገራት ጋር የጠበቀ ግንኙነትን በመፍጠር ለገልፍ ሀገራት ሲታዘዝ መመልከት እየተለመደ ነው። ለዚህም ዋነኛው ማሳያ በየመን ውስጥ ዩናይትድ አረብ ኤሚሬትና ሳውዲ አረቢያ ሆነው በኢራን የሚደገፈውን የሁቲ ታጣቂ ቡድንን ሲወጉ የኤርትራን ሎጂስቲክስ ማከማቻና የአየር ኃይል መነሻ አድርገው መጠቀማቸው ነው። በተጨማሪም የኤርትራ ወታደሮች ከሳውዲና ዩናይትድ አረብ ኤሚሬት ጋር በመሆን በየመን ውስጥ ተዋግተዋል የሚሉ መረጃዎችም በተደጋጋሚ ጊዜ ወጥተዋል። የጨለመው የኤርትራውያን ተስፋ በአንድ ወቅት ከአዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆጥረው የተወሰዱት ኢሳያስ አፈወርቂ ስልጣን ከተቆናጠጡ 32 ዓመት ቢያስቆጥሩም የኤርትራውያንን ተስፋና ህልም ሊያሳኩ አልቻሉ። ኢሳያስ ከገባንበት አረንቋ ያወጣናል ብለው ባዶ ተስፋ ለተሞሉ ኤርትራውያንም የትኩረት ማዕከል ናቸው። የ79 ዓመቱ አዛውንት በስልጣን በቆዩባቸው 3 አስርት ዓመታት በላይ ምርጫ አካሂደው አቁ በቅርብ ጊዜ ውስጥ ለውጥ እንደሚመጣ የሚያሳይ ጭላንጭልም የለም። ይህ ግን በ1990ዎቹ
እጅጉን በጣም የተለየ ነበር። በአውሮፓውያኑ 1991 የኤርትራ ሕዝብ ነጻ አውጪ ግንባር ወይም ሻዕቢያ በትጥቅ ትግል መሪነት የኢትዮጵያ ወታደራዊ መንግስትን ድል ባደረገበት ወቅት ኢሳያስ የ45 ዓመት ጎልማሳ ነበሩ። ረዥምና ማራኪ የሆኑት ኢሳያስ በሀገር ውስጥም ሆነ በውጭ በሚገኙ ዘንድ ተስፋን ፈጥረው ነበር። እንደ አውሮፓውያኑ በ1993 ኤርትራ በይፋ ነጻነቷን ካገኘች በኋላ ኢሳያስ በዓለም አቀፍ መድረክ ላይ ለመጀመሪያ ጊዜ የኤርትራ መሪ ሆነው ብቅ አሉ። በካይሮ በተካሄደው የአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይ በተገኙበት ወቅት ለ10 ዓመታት በስልጣን ላይ መቆየት የፈለጉትን የአፍሪካ መሪዎች ነቀፉ። ኤርትራ ያን ያረጀ ያፈጀ አካሄድ በፍጹም እንደማትደግመው ቃል ገብተው የህዝባቸውን ማህበራዊና ኢኮኖሚያዊ እድገት የሚያረጋግጥ ዴሞክራሲያዊ ስርዓት እንደሚያሰፍኑ ቃል ገብተው ነበር። ይህ አቋማቸው ከኤርትራውያንና ከዲፕሎማቶች ዘንድ አድናቆትን አትርፎላቸዋል። ኢሳያስ በመጀመሪያዎቹ የነጻነት ዓመታት በነበረው የስልጣናቸው የጫጉላ ጊዜ በዓለም አቀፍ ደረጃ ሞቅ ያለ አቀባበል ሲደረግላቸው ከምዕራቡ ዓለም ጋር የጠበቀ ግንኙነት እንዲኖራቸውን ፈለጉ። በአውሮፓውያኑ 1995 የወቅቱ የአሜሪካው ፕሬዝዳንት ቢል ክሊንተን የኤርትራውን መሪ ወደ ዋይት ሀውስ ጋብዘው ሀገሪቱ በዲሞክራሲ ጎዳና ላይ ለጀመረችው ጠንካራ ጉዞ አድናቆታቸውን ገለጹ። የሁለቱ ሀገራት ግንኙነት ግን ለረዥም ጊዜ የሚቆይ አልሆነም። የኤርትራውያን ተስፋ እንዲሁም አሜሪካውያን በኤርትራ ላይ የያዙት ተስፋም ጭምር ሙሉ ለሙሉ ተሟጦ አሁን ያለንበት ደረጃ ላይ ደርሰናል። በወቅቱ የኤርትራ የህገ በላይነትና ዲሞክራሲያዊ ስርዓትን ያሰፍናል ተብሎ የታሰበው አዲስ ህገ መንግስትንም እያረቀቀች ነበር። ፕሬዝዳንት ኢሳያስ ህገ መንግስታዊ ስርዓት እስኪመሰረት ድረስ የሽግግር ፕሬዝዳንት እንዲሆኑ ነበር የታሰበው። አዲሱ ህገ መንግስት እንደ አውሮፓ አቆጣጠር በግንቦት 1997 በህዝብ ተወካዮች ሸንጎ በኩል ጸድቋል። ነገር ግን በ1998 ኤርትራውያንና ዓለም ሀገራዊ ምርጫ ይካሄዳል ብለው ሲጠብቁ በኤርትራና በጎረቤት ሀገር ኢትዮጵያ መካከል በተፈጠረው አጨቃጫቂ ድንበር ምክንያት ጦርነት ተቀሰቀሰ። ኢሳያስ ምርጫውን ላልተወሰነ ጊዜ ለማራዘም ጦርነቱን እንደ ምክንያት ተጠቅመዋል ተብሎም ይከሰሳሉ። የመድበለ ፓርቲ ዲሞክራሲያዊ ስርዓትን ለመፍጠር ቃል የገቡት ፕሬዝዳንቱ እንደ አውሮፓውያን አቆጣጠር ከ2000 የሰላም ስምምነት ከተደረሰ በኋላ ቁርጠኝነታቸው ተፈትሿል። የቀድሞ የቅርብ ጓደኞቻቸውንና የትግል አጋሮቻቸውን ጨምሮ በርካታ ሚኒስትሮቻቸው በመንግስታቸው ላይ ተሃድሶ እንዲደረግ ጥሪ ማቅረብ ጀመሩ። እነዚህ ከፍተኛ የመንግስት ኃላፊዎች በመጋቢት 2001 በጻፉት ግልጽ ደብዳቤ በኋላ ላይ ቡድኑ G15 ተብሎ መጠራት ጀምሯል። ፕሬዝዳንቱን ስልጣናቸውን አላግባብ ተጠቅመዋልና ከጊዜ ወደ ጊዜ ፈላጭ ቆራጭ እየሆኑ መጥተዋል ሲሉ ቅሬታቸውን ገለጹ። ህገ መንግስቱ እንዲተገበርና ሀገር አቀፍ ምርጫ እንዲደረግም ጠየቁ። እንደ አውሮፓውያን አቆጣጠር ከ1990ዎቹ አጋማሽ ጀምሮ ብቅ ያሉት ጋዜጦች በወቅቱ ህዝባዊ ግንባር ለዲሞክራሲና ለፍትህ ወይም ህግደፍ ተብሎ ከተሰየመው ፓርቲ አባላት ጀምሮ የሌሎቹንም ጠንካራ አስተያየቶች ይዘው ይወጡ ስለነበር ኤርትራውያን ጥቂት ነጻነትን ማጣጣም ጀመሩ። የሽግግር ብሔራዊ ሸንጎ ምርጫ መቼ እንደሚካሄድ ወስኖ የምርጫ ኮሚሽን እየተቋቋመና የቀረቡ የፖለቲካ ፓርቲ ህጎች ክርክር እየተካሄደባቸው ነበር። ሀገሪቱ ቀስ በቀስ ወደ ዲሞክራሲያዊ ስርዓት ግንባታ መንገድ እየተጓዘች መሰለች። ነገር ግን ይህ አዝጋሚ ጉዞ በመስከረም 2001 የዓለም ትኩረት በአሜሪካ ላይ ከተሰነዘረው የሽብር ጥቃት በኋላ በድንገት ተዘጋ። የሀገሪቱ መንግስት አንድ ቀን ጠዋት ጠንካራ ትችት በማቅረብ የሚታወቁትን ነጻ ጋዜጦች በሙሉ ዘጋ። በርካታ የጋዜጦቹ አዘጋጆችና ጋዜጠኞች ታሰሩ። እናም ከዛ በኋላ የነጻ ፕሬስ ወሬ በኤርትራ ውስጥ አልተሰማም። በተመሳሳይ ሁኔታ መንግስት G15 ወይም ቡድን 15 ተብለው ከሚታወቁት ውስጥ 11ዱን በቁጥጥር ስር ያዋለ ሲሆን ከነዚህም ውስጥ የቀድሞ የውጭ ጉዳይ ሚኒስትሮች፣ የጦር ኃይሎች ጠቅላይ ኢታማዦር ሹምና በርካታም የብሔራዊ ምክር ቤት አባላት ይገኙበታል። ከዛ ጊዜ ጀምሮ እነዚህ ግለሰቦች ስላሉበት ሁኔታ የተሰማ የታየም ነገር የለም። ከዛ ጊዜ አንስቶ የበርካታ ኤርትራውያን ተስፋ እንደ ጉንበኖ ጠፋ። ነገር ግን ኢሳያስ ቀድሞውንም ቢሆን ዲሞክራሲያዊ ለውጦችን ለማስተዋወቅ ብዙ መንገድ ርቀው አልነበረም። ዲሞክራሲያዊ ሂደቱን ውዥንብር ሲሉ የጠሩት ሲሆን ህግደፍ ፓርቲ አይደለም ሀገር ነው ሲሉም የፓርቲያቸውን አይነኬነት አብራርተዋል። ለብዙዎች ፕሬዝዳንቱ የዲሞክራሲ ማሻሻያዎችን ለማድረግ እንደማይፈቅዱም ግልጽ ሆነ።